ሰላም እንዴት ናችሁ? እግዚአብሔር ይመስገን። እኔ መምህር ዮታ እባላለሁ። በዚህ የዩቲዩብ ቻናል የሚቀርብላችሁ ከአንደኛ እስከ 8ኛ ክፍል ነው። እንደምታውቁት የሂሳብ፣ የሳይንስ፣ የእንግሊዝኛ መሰረታዊ የሚባሉ እንደገና በክፍል ውስጥ የሚማሩትን በማጠናከሪያ የሚሆን ትምህርትን በዚህ ዩቲዩብ ቻናል እሰጣለሁ። ዛሬ ይዤላችሁ የቀረብኩት የእንግሊዝኛ ለማንበብና ለመጻፍ የሚያስችሉንን መሰረታዊ የሚባሉትን የፊደላት ድምጽ እና እንዴት አድርገን አዋቅረን መጻፍና ማንበብ እንደምንችል በተወሰነ መንገድ እናያለን ማለት ነው። ይሄንን ቪዲዮ እስከ መጨረሻ ድረስ እንድትከታተሉኝ በትህትና እጋብዛለሁ። ወደ ቪዲዮ ነው። እዚህ ጋር እንግሊዝኛ ቋንቋ ውስጥ በእንግሊዝኛ ቋንቋ ውስጥ የሚገኙ የፊደላት ብዛት 26 ናቸው። እነዚህ 26ቶቹ በሁለት ጎራ የሚከፈሉ በሁለት መደቦች፣ አንደኛው ቫውል ይባላል፣ ሁለተኛው ደግሞ ኮንሶናንት ይባላል። ቫውል ማለት አነባቢ ማለት ነው። አነባቢ እነዚህ ኮንሶናንትን ድምጽ የሚሰጥ ድምጽ እንድናመርት ወይም ከነዚህ ውስጥ ድምጻቸው እንዲቀያየር የሚያደርገው እነዚህ ቫውሎች ናቸው። ቫውሎች ስለዚህ እነዚህ ቫውሎች 5 ናቸው። 5 ሌተሮች ናቸው። እነዚህ 5 ሌተሮች እያንዳንዳቸው የምታዩዋቸው እዚህ ጋር የአዝርያ ናቸው። የአዝርያ በአማርኛ ፊደላት ውስጥ አል የአዝርዮች ናቸው። ስለዚህ ማንን ይወክላል የሚለው ይሄኛው በእንግሊዝኛው ኤ ነው ይባላል። ይሄን ታውቃላችሁ። ይሄ ኢ ይባላል፣ ኦ ይባላል፣ ይሄ ዩ ይባላል፣ ይሄ አይ ይባላል። እነዚህ 5ቶቹ በአማርኛው በየትኛው ፊደል ማን ይወክላል የሚለው እናንተ አጠቃላችሁ ብትይዙት ከኤ እስከ አይ ድረስ የአዝርዮች ናቸው። ቅድም እንደነገርኳችሁ ኤ አይ ይወከላል፣ ኢ በኤ ይወከላል፣ ኦ በራሱ ኦ ድምፅ ይወከላል፣ ዩ በኡ ይወከላል፣ አይ በኢ ይወከላል። ሁለተኛው ደግሞ የእንግሊዝኛ ቋንቋ ውስጥ የሚገኝ 21 ፊደላት አካቶ የሚይዘው ኮንሶናንት ይባላል። ኮንሶናንት ማለት ተነባቢ ከነዚህ ጋር አንድ ላይ ተቀላቅሎ ድምፁን የሚሰጠን ማለት ነው። ይህ ተነባቢዎች ናቸው። ኮንሶናንት ማለት ተነባቢ ማለት ነው። ብዛታቸው 21 ናቸው። 21 እነዚህ 21ቱ አንድ ባድ ነው። የመጀመሪያው ቢ አሁን ቢ ሲባል መጨረሻ ላይ ቢ የማ ቤተሰብ ነች? የበ ቤተሰብ። ስለዚህ እዚህ በአበክር ስታስቀምጧቸው ሁሉም በራሳቸው መደብ 6ኛ መደብ ላይ ይገባሉ። 6ኛ መደብ ላይ በአማርኛ ፊደላት ውስጥ ከሀ እስከ ሆ ድረስ ስትቆጥሯቸው ስንት ናቸው? 7 ናቸው። 6ኛ መደብ ላይ የእ ድምፅ ይሰጣል። እ የሚል ድምፅ ይሰጣል። ስለዚህ ይሄ የራሱ እንግሊዝኛው ሲጠሩ ቢ የበ ዝርያ ነው። ስለዚህ የበ ዝርያ 6ኛው የሚሆነው ብ። ስለዚህ ቢ በብ ይወከላል። ይሄ ስ ነው። አንዳንዱ እዚህ ውስጥ በራሳቸው እንግሊዝኛ ስማቸው የአማርኛው ፊደል ላይወክል ይችላል። ልክ አሁን ለዚህኛው ስ ይሄ የሰ ቤተሰብ ነው የሚባለው የሲ ግን በአበክር ሲጠራ ክ ብለን እናነባዋለን። ክ ይሄኛው ደግሞ ዲ ነው። አሁን ደግሞ የዚህ አይነት ዝርያ ነው። ዲ የደዘር 6ኛው ድን ይባላል። ዲ በአበክር ድን ይባላል። ይሄ ኤፍ 6ኛው የፈ ዝርያ ፍ ይባላል። ይሄኛው ጂ ልክ እንደ ሲ በራሱ ስም የአበክርን ዝርያ ማግኘት አንችልም። ይሄንን ጂ ግ ይባላል። ኤች ህ ይባላል። ጄ ይባላል። ኬ ቅ ይባላል። ክ ይባላል እንዳገባቡ። ኤም ል ይባላል። ኤም ን ይባላል። ኤን ን ይባላል። ፒ ፕ ይባላል። ኪው ኪውን በአበክር ስንጠራት ክው እንደዛ ነው። አር ር ኤስ
ስ ቲ ት ቪ ቭ ደብሊው ው ደብሊው ው ኤክስ ክስ 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 ከብቶችን አሁን ስንነዳ የገጠር ልጅ ከሆናችሁ ክስ ክስ ለምንለ በዛች ኤክስ ክስ ይባላል። ዋይ ይ ዜድ ዝ ዝ አሁን እነዚህ ቀን በቀን እያነበባችሁ ቢያንስ አሁን ሰኞ ይችን ምትይዘዋል፣ ማክሰኞ ከእነዚህ ውስጥ 4 ምትይዙ፣ ሮብ 4 ምትይዙ፣ ሐሙስ እንደዚህ ብታረጉ በአንድ ሳምንት ውስጥ በእንግሊዝኛ ቋንቋ ውስጥ የሚገኙ ፊደላትን ድምጻቸው ባጭሩ ማወቅ ትችላላችሁ ማለት ነው። ከዛ በኋላ ከነዚህ ውስጥ ቀለል ያሉት ለመጀመሪያ ጊዜ ወርድ እንዴት ነው መጻፍ የምንችለው እንዴት ነው ማንበብ የሚለው አሁን አሳያቸው። ኤግዛምፕል ምሳሌ ማለት ነው። ይሄ ኤግዛምፕል ማለት ምሳሌ ማለት ነው። ምሳሌ እዚህ ጋር የምናየው ለምሳሌ ከዚህ ውስጥ ከቤት እንስሳት ውስጥ ንፍጠር የቤት እንስሳት የሚባሉት ምን ናቸው? ከዚህ ውስጥ ውሻ ስንጽፍ ውሻ ዶግ እንለው አይደል? ስለዚህ ዶግ ይቺኛዋ ዶ ማን ነው? ድ እና ኦ ድና ኦ ከዛ ግ ይቺ ዶ ከስድስተኛው ቤተሰብ ውጪ ከሆነች ድምፅ አላት ማለት ነው። የዶ ዶ ሲተነተን ድና ኦ ድኦ ዶ ስለዚህ ድ ማለት ድ ይቺ ዲ ኦ ግ አያችሁ ድ ኦ ግ ዶግ እንደዚህ። ሌላ የቤት እንስሳ ለምሳሌ ዶሮ ሄን ን እቺ ስንተኛ ቤተሰብ ሄ ሃ ሁ ሂ ሃ ሄ አምስተኛ ቤተሰብ። ስለዚህ አምስተኛ ቤተሰብ ላይ ከሆነች ድምፅ አላት። ይቺ ሄ ምትል ሄ ኤ ድምፅ አላት። ህና ኤ ሄን ህ ማን ትወስዳላችሁ? ኤችን ትወስዳላችሁ። ኤ ማን ትወስዳላችሁ? ኢ ትወስዳላችሁ። ን ማን ትወስዳላችሁ? ኤን ትወስዳላችሁ። ችም ትባላለች ሄን ይባላል። ሄን ሌላው ደግሞ ለምሳሌ የልብስ የምከቱበት አሁን እንኳን ቁም ሳጥን ሆነ በፊት ልብስ የሚከተትበት አጭር የሆነች ሳጥን ነች። እሷ ሳጥን አሁን የሚለው ቦክስ ማለት ቦክስ ቦክስ አሁን ቦክስ ይሄ ብ ኦ ክስ ቦክስ እንደዚህ ይሰራል። እነዚህ በቤተሰብ ስም፣ በራሳችሁ ስም፣ በጓደኛ ስም፣ በአካባቢያችሁ የሚገኙትን ቀለል የሚሉት እነሱ ወርዶችን መለማመድ አለባቸው። በሚቀጥለው ደግሞ ቪዲዮ ትንሽ ጠንከር የሚሉትን የእንግሊዝኛ ወርዶች ወይም ቃላትን እንዴት እንደሚጻፍ እሱን አስተምራችኋለሁ። አሁን ዛሬ ዋናው ለመከለስ ያህል አሳያችኋለሁ። ቫውል አነባቢ የሚባለው፣ ኮንሶናንት ደግሞ ተነባቢ የሚባለው። ተነባቢ ቫውሎች ብዛታቸው 5 ናቸው። 5 ብዛት። እነዚህ 5ቶቹ የአ ቤተሰብ ውስጥ ነው የሚመደቡት። ድምጻቸው አ ቤተሰብ ውስጥ ነው።
ኤ እንደ አ ይነበባል። ኢ እንደ ኤ ይነበባል። ኦ እንደ ራሱ ኦ ይነበባል። ዩ እንደ ኡ ይነበባል። እና ማለት ነው። ይሄ ኤንድ ማለት እና ሌላ እንዳይመስላል። ይሄ አይ እንደ ኢ ይነበባል። እንደ ኢ እነዚህ በደንብ አድርጋችሁ ማለት። ሌላው ኮንሶናንት ሌተር የሚባለው ደግሞ ተነባቢዎች ናቸው። እነዚህ 20ኞቹ ተነባቢ ይባላሉ። እያንዳንዱ ባበክድል ፊደል ማለት ምን ማለት ነው? በአማርኛው በስድስተኛው በአማርኛ ፊደል ውስጥ የስድስተኛው ቤተሰብ ድምፅ እዚህ ላይ ተሰጣቸው። ስድስተኛው ቤተሰብ ያላቸው። ስለዚህ ይሄኛው ብ ይባላል። ሲ ክ ይባላል። ዲ ይባላል። ኤፍ ይባላል። ጂ ግ ይባላል። ኤች ህ ይባላል። ጄ ጅ ይባላል። ኬ ቅ ወይም ክ ይባላል። ኤል ል ይባላል። ኤም ም ይባላል። ኤን ን ይባላል። ፒ ፕ ይባላል። ኪው ክው ይባላል። አር ር ይባላል። ኤስ ስ ይባላል። ቲ ት ይባላል። ቪ ቭ ይባላል። ደብሊው ው ይባላል። ኤክስ ክስ ይባላል። ዋይ ይ ይባላል። ዜድ ዝ ይባላል። ስለዚህ እነዚህ በቀን ውስጥ ቆራርጣችሁ በፕሮግራም ደጋግማችሁ ካነበባችኋቸው ከያዛችኋቸው በኋላ የራሳችሁን ስምን መጻፍ ይቻላል። አሁን 8ኛ ክፍል 9ኛ ክፍል 11ኛ ክፍል ደርሶ የራሱን እንግሊዝኛ የማይጽፍ ይኖራል። ስለዚህ ያችን እንዳያጠቃችሁ ከዚህ መጀመር ይቻላል። ትኩረት አድርጋችሁ ማየት በደንብ መከታተል ያስፈልጋል። ሙከራ ደግሞ ያስፈልጋል። መሞከር ሰሰታለሁ ብላችሁ አትጨነቁ። ሙከራ ያስፈልጋል። ማንም ሰው ይሰሳል። ከስህተት ግን መመለስ መታረም ትልቁ ነገር። እነዚህ እንደ ምሳሌ ቁጠሯቸው። እዚህ አሁን ዶግ ለመጻፍ ዶግ እነዚህ ሁለቱ ዶ ይሰጣሉ። ዶ ሄን ለመጻፍ ደግሞ ሄን ይጻፋል። ሌላኛው ቦክስ ይጻፋል። ሌሎችም አሉ። ለዛሬ ይህን ይመስላል። በሚቀጥለው ደግሞ ሌላ ለእንግሊዝኛ ደግሞ ረዳት የሚሆናችሁ ቃላትን መመስረትን እንሄዳለን። ቃላትን መመስረት የሚባለው እሱ ላይ ትኩረት አድርገን ደረጃ በደረጃ ላይ ከዛ በኋላ ደግሞ የግራመር እንገባለን። ግራመር እነዚህ መጀመሪያ እንግሊዝኛ እንዴት መጻፍ ማንበብ እንደምትችሉ ከተረዳችሁ በኋላ ግራመር ላይ አያቀጣችሁ ማለት ነው። ከዛ ግራመር ውስጥ የሚገኙት እያንዳንዱ የሴንቴንስ ኦፍ ስትራክቸርን በደንብ ተንትነን ለማየት እንሞክራለን፣ እንጥራለን። ይህንን ቪዲዮ ከወደዳችሁት ላይክ አድርጉልኝ። ኮሜንትም ይኖራል ማለት አስተያየት ይኖራል። አስተያየታችሁን ብትሰጡ ደስ ይለኛል። እንደ ጀማሪ ብዙ ጉድለቶች ሊኖሩብኝ ይችላል። የድምፅ ማይክ ስለሌለኝ ነው። ማይክ ገዛለሁ ብያለሁ። እሱን አስተካክላለሁ ወደፊት። ሰብስክራይብ አድርጉልኝ። ያው አንድ ሰው ይለፋል። ከለፋ በኋላ የተወሰነ ከረጅም ጊዜ በኋላ የተወሰነ ነገር ለማግኘት ነውና ላይክን፣ ሼርን፣ ሰብስክራይብ እንዲያደርጉልኝ ሰዎች አበረታቱ። ደስ ይለኛል። አመሰግናለሁ።